በሶሻል ሚዲያ በአጠቃላይ አገልግሎት እንዳልኩት በመቶ ሺዎች የሚቆጠሩ ሰዎች ጌታን አግኝተዋል። እነሱ እንግዲህ የኛ ነው በውስጥ እኛ ጋር ሳይደርስ የሆነው ነገር እግዚአብሔር ይወቅ ማለት ነው፣ እኛ ጋር ሳይመጣ ሶ ቁጥራው ሽምል ለዛ ነው። እናንተ በቲክቶክ አገልግሎታችሁ እዚህ ወደ እናንተ ከወንጌል አማኞች እንግዲህ የሄደ ብንል በእርግጠኝነት 4-5 ሰዎች ልንጠራ ብንችል ነው ጠቅላላ እያወራን ያለነውና ኤፊ ከይቅርታ ጋር ግን ቅድም አንድ ነገር ሲዋሽ ነበረና እሷ ላይ ብለሽ ኤፍሬም እንዲህ አይነት ነገር ከጀመርክ እንኳን እኔ ሶሊ ምን በፊት ነው ምን ስትል ነበረ? ምን አለ መሰለህ ከምን በፊት ስጠይቀው ከኪዳን በፊት ነው የሚነበበው ስትል ነበርና ከኪዳን በፊት አይነበብም አይነበብም ኪዳኑ ላይ ነው የሚነበበው። አውጣና ምንድነው የታምረ ማርያም ግን የሚነበበው በመሃሉ ላይ ነው፣ በመሃሉ ማለት ነው። ስለዚህ ይሄንን ቪዲዮ ማሳየት ይጠበቅብናል። ኪዳናችሁን ስርዓት አውጥተን ማሳየት እንችላለን። ቪዲዮ ማሳየት እንችላለን። ስህተት ነው እያልከን አንተ አንተ የማቋረጥ መብት የለህም። ልጁ ሀሳቡ ሳይጨርስ የማቋረጥ መብት ይጨርስና ከዛ ትቀጥላለህ። ሰው ይጨርስና that's not fair to be honest ይጨርሳል ሀሳቡ ችግር የለም። አንደኛ ኤፍሬም በጣም የማይመጥነኝ ሰው ጋር ማውራት አልፈለግም to be honest። በሶሻል ሚዲያ በአጠቃላይ አገልግሎት እንዳልኩት በመቶ ሺዎች የሚቆጠሩ ሰዎች ጌታን አግኝተዋል። እነሱ እንግዲህ የኛ ነው በውስጥ እኛ ጋር ሳይደርስ የሆነው ነገር እግዚአብሔር ይወቅ ማለት ነው፣ እኛ ጋር ሳይመጣ ሶ ቁጥራው ሽምል ለዛ ነው። እናንተ በቲክቶክ አገልግሎታችሁ እዚህ ወደ እናንተ ከወንጌል አማኞች እንግዲህ የሄደ ብንል በእርግጠኝነት 4-5 ሰዎች ልንጠራ ብንችል ነው ጠቅላላ ከዚህ ሁሉ አመት ማለት ነው። እኛ በመቶ ሺዎች የሚቆጠሩ ሰዎች ወደ ጌታ ቤት እንዲመጡ ምክንያት ሆነናል። ስለዚህ ቁጥራው ያሽም በቃ እዛ ላይ ነው መቆም የምፈልገው ማለት ነው። ሌላው እሱ ሳይሆን የኛም ደግሞ ትኩረታችን የኛ አገልግሎት የሶሻል ሚዲያ አገልግሎት ወደ ሶሻል ሚዲያ ዴይ 1 ድረስ ስንመጣ የኛ አገልግሎት ትኩረት የሚያደርገው እንደዚህ እንትን ላይ አልነበረም፣ ጀነራል ታድሶ ላይ ስለነበር እነዚህ ሁሉ አሁን ጌታን አገኙ በመቶ ሺዎች የሚቆጠሩ እኛ ራሱ የግለሰቦች ነፍስ መዳን ላይ ትኩረት አይደለም። ዋና ታርጌታችን እሱ አልነበረም። ዋና ታርጌታችን እንደ ቤተክርስቲያን ታድሶ እንዲመጣ ነው አገልግሎታችን የነበረው ማለት ነው። እሱ ተሳክቷል ወይ? ተሳክቶ የሚታይ ነገር ነው። እሱም አሁን የሚታይ ነገር ነው። ከወሬ ያለፈ ነገር የሚታይ ነገር ነው። አሁን ኦርቶዶክሳውያን መጽሐፍ ቅዱስ ማንበብ ጀምረዋል። ከመጽሐፍ ቅዱስ ጋር ይሄ ትክክል አይደለም ምናምን ማለት ጀምረዋል ሰዎች ማለት ነው። ታዲያኛ ምን እንፈልጋለን እንዴ? ለምንድነው የነበረው ዓላማው እንዴ? እናንተም አሁን ስትል ሰምቻለሁ፣ ከዚህ በፊት ሐኪም ሲል ሰምቻለሁ። ብዙዎቹ ቢቃወሟችሁም ሌሎቹ ግን አይ ይሄ ከመጽሐፍ ቅዱስ ጋር ከራሷ ከኦርቶዶክስ ራሱ ቀደመ ትምህርቷና ዶክትሪኗ ጋር ትክክል አይደለም፣ ስለዚህ አንቀበልም ስትሉ ሰምተናል። ታዲያ ምን እንፈልጋለን ከዚህ ውጪ? ይሄንን አይደል የምንፈልገው። ሌላው ገላትና ድርሳናት መከራከሪያውንም አሁን እነሱን ብናጠፋ ራሱ እናንተ ወደኛ አትመጡ። ምክንያቱም ልዩነታችን የሃይማኖት ነው የሚባል ነገር አለ። ሉክ አሁን እኔ ቀን አንድ ጀምሮ የምናገረው ነገር አለ። ገላትና ድርሳናትን እኮ እኛ የምንቃወመው ገላትና ድርሳናት ስለሆኑ አይደለም። ገላትና ድርሳናትን የምንቃወመው ወይም ደግሞ መከራከሪያ መሆን አለባቸው ምንለው ለምንድን ነው? ዘላለም ህይወትን ይወስናሉ ገላትና ድርሳናቱ። ልደትዬ አንተ እንደምታውቀው የዘላለም ህይወትን ታገኛለህ ይሄንን ካረክ ይላሉ። ከዶግማ ውጪ በሆነ መንገድ ማለት ነው። ቤተክርስቲያኒቷ ዶግማዎች ውጪ ሆኖ አሁን መጽሐፍ ገልጠን ማየት እንችላለን። በዚህ ምክንያት የዘላለም ህይወት ትወርሳለህ ይላሉ። በዚህ ምክንያት ደግሞ ትኮነናለህ፣ ይፈረድብሃል ብለው ትደየናለህ ብለው መጽሐፎቻችሁ ይናገራሉ። ሶ የዘላለም ህይወትን የሚወስኑ ጣፈንታ የሚወስኑ መጽሐፎች ናቸው። አንደኛ ዶግማ አይደለም። ስለ ዘላለም ህይወት ነው ኦፍ ኮርስ እያልከኝ ወደ ዘላለም ህይወትና ወደ ዘላለም ጥፋት የሚወስድ ትምህርት አለው እያልከኝ ግን ደግሞ መከራከሪያ አይደሉም ስትል እንደገና ደግሞ አክቲቭሊ ቤተክርስቲያን ዋጋ ስትሄድ ኦርቶዶክስ ቤተክርስቲያን አክቲቭሊ የምትጠቀምባቸው በዕለት ተዕለት አገልግሎት የአምልኮ ስርዓቷን በምትፈጽምበት ጊዜ እነዛን መጽሐፍቶች ቤዝድ አድርጋ ነው አገልግሎት የምትፈጽመው ማለት ነው። ለምሳሌ የዓመቱ ማርያም ንግስ ሲኖር፣ የዓመቱ ሚካኤል ንግስ ሲኖር የገላትና ድርሳናት ተነበው ሰው በዛ መሰረት ያንን አምኖ ተቀብሎ ነው የአምልኮ ስርዓቱን በዛ ፈጽሞ የሚሄደው ወደ ቤቱ ማለት ነው። ይሄ ባለበት መከራከሪያ አይሆንም ይሄ ካልከኝ ግልጽ ነው በቃ። ከዛ በኋላ እኔ የሚገባኝ ምንድነው አይ በቃ ገላትና ድርሳናቱ በጣም ብዙ ስተቶች ስላሏቸው ዲፌንድ ማድረግ እነሱን ስለማይቻል መከራከሪያ አይደሉም እንበል
እና አንከራከርባቸው ግን የአምልኮ ስርዓታችንን እንፈጽምባቸው ነው። እሱ ደግሞ ትክክል አይደለም ብዬ ነው እኔ ማምነው በእሱ አካሄድ ማለት ነው። እንከራከር በገድላትና ድርሳናት የምንለው መከራከሪያ መሆን አለባቸው የምንለው ከዛ አንጻር ነው። አክቲቭሊ ቤተክርስቲያኒቷ ለአገልግሎት ወይም ለአምልኮ ስርዓት መፈጸሚያ ስለምትጠቀማቸውና የዘላለምን ህይወት ደግሞ ስለሚወስኑ ነው እንከራከርባቸው ምንለው እንጂ ገድላትና ድርሳናት እኛ እንደ እግዚአብሔር ቃል የተጻፉ ቢሆን እኛ እኮ ገዝተን ልጆቻችንን እናስተምርበት ነበር። ለምን እንቃወማለን ገድላትና ድርሳናት? ሌላ ዶግማችን ላይ ያልከው ለምሳሌ አምስቱ አዕማደ ምስጢራት ከዛ በኋላ እንደዚህ ምስጢራተ ቤተክርስቲያን እንደዛ እየተባለ እንትን ያለው በሱ ላይ ልዩነት አለን ያልከው፣ አዎ በሱ ላይ ልዩነቶች አሉ። ግን የኛው ዋና ልዩነታችን እነሱ ላይ ቤዝድ ያደርግ አይደለም። ዋና ልዩነታችን በዕለት ተዕለት የአምልኮ ስርዓት ውስጥ ተፈጻሚ የሚሆኑት በገድላትና ድርሳናት ላይ ያሉ እውነታዎች ናቸው፣ ወይም የአምልኮ ስርዓት መፈጸሚያዎች ትምህርቶች ናቸው። ለዛ ነው እኛ በእነሱ መከራከር አስፈላጊ ነው የምለው። ሌላ እኛ ሰራን እናንተ እንሰራ እኔ ማምነውን ነግሬሃለሁ። ቲክቶክ ላይ ቁጥር አይዋሽም፣ ተጠቅመንበታል፣ ብዙ ነገር አቺቭ አድርገናል። መጨረሻ ላይ እናንተ አድቫንቴጅ የያዛችሁበት ነገር አለ፣ ቅድም ብያለሁ። እናንተ ግን ሳይሆን ትምህርታችሁን ዲፌንድ አድርጋችሁ ሳይሆን እናንተ እኛን ተከላክላችሁ ሳይሆን የምናነሳውን ጥያቄ መልሳችሁ ሳይሆን እኛ መሀል ያሉ ልጆችን ተጠቀማችሁና ከዛ ከሁለት ቦታ ሆነ ተኩሱ ማለት ነው። እዛም እናንተ ተኩሳላችሁ፣ እዚህም የእናንተ ተኩስ አልጎዳንም። ግን ውስጥ ያሉ ሰዎች እንደ በጀቱ ከባድ ነው። እንደቀደም እንዳልኩት ከባድ በጀት ስለነበር በዛ ምክንያት አድቫንቴጅ ይዛቸዋል። ምንም አይካድም ማለት ነው። ግን በእኛው ሰዎች ነው። ጥሩ ሀሳብ ነው ያነሳው። ግን እዚህ ጋር ነው አንዳንድ ጊዜ አንዳንድ ቦታዎች ላይ እናንተ ስለኛ ስትናገሩ እና እኛ ስለራሳችን ስንናገር ሚስ እንደራረጋለን። ለምሳሌ እኛ ገድላት ድርሳናት ገነት ግባ ሲኦል ግባ ሊወስኑልን አይችሉም። እዛ ላይ ያሉ ጽሁፎች ክርስቲያኑን ወደ ገነት ግባና ወደ ሲኦል ግባ የሚል ሊወስኑልን አይችሉም። ዋነኛውና አንደኛው ሚስ ያደረክብን ነገር ምንድነው? ገድላት ድርሳናት እኛ ለአምልኮ ተጠቅመናቸው አናውቅም። ፎር ኤግዛምፕል ልንገር፣ በቤተክርስቲያናችን ትልቁ አምልኮ ሲባልም ልትሰማ ትችላለህ፣ ቅዳሴያችን ነው። ቅዳሴያችን ሴንተራችን ያምልኳችን እና እዛ ላይ የሚነበበው አንደኛ ወንጌል፣ ሁለተኛ ከሐዋርያው ጳውሎስ መልእክት፣ ጄን ጴጥሮስ ኦር ዮሐንስ ኦር ሌሎቹ። ከነዚህ ውጪ በቅዳሴያችን ላይ አንድም ገድል አይነበብም። ያ ማለት ገድላትና ድርሳናትን የአምልኮ ሴሬሞኒያችን ላይ አናሳትፋቸውም። የአምልኮ ፕሮግራማችን ካለቀ በኋላ ህዝቡ ተሰብስቦ ውጪ ላይ ልደተ ቃለኛ እንትን አለን አይደለም እንዴ? ገድላትና ድርሳናት የሚካኤል ንግስ ጊዜ የሚካኤል ያመቱ ሲነክስ ያመቱም ሳይሆን የወሩም ላይ እሱን ላስረዳ አይነበብም አላልኩኝም። ቅድም መናገር እየፈለግኩኝ ጠረጋ ያዝኳት ጨርሰህ ለመሄድ ነው የኔን ሀሳብና ለምሳሌ ዛሬ 21 ነው እንበልና የእመቤታችን የንግስ በዓል ነው እንበል። እንሰበሰባለን። ቀኑን ምክንያት አድርገን በቤተክርስቲያን እንሰበሰባለን። ስንሰበሰብ ቤተክርስቲያን የአምልኮ ሰዓት አላት፣ የአስተምሮ ሰዓት አላት። ለእያንዳንዱ አገልግሎት የየራሱ የሆነ የመደበችው ሰዓት አለ። የአምልኮ ሰዓታችን ለምሳሌ ከኪዳን ሰዓት ጀምሮ እስከ ቅዳሴው ማለቂያ ድረስ ያ የአምልኮ ሰዓት ነው። በኪዳን ሰዓት ላይ የሚነበበው የጌታችን የኢየሱስ ክርስቶስ ዘላለማዊ አምላክነትና ጌትነት አምልኮታችንን በዛን እንፈጽማለን። ከዛ ሲቀጥል ወደ ቅዳሴ እንገባለን። በቤተክርስቲያናችን ትልቁ የህብረት አምልኮ የምናደርገው በቅዳሴ ጸሎት፣ ሌላ አይደለም፣ በቅዳሴ ጸሎት ነው። በዛ በቅዳሴ ጸሎት ላይ ለአምልኮ የምንጠቀማቸው መጽሐፍ ዋነኛና ዋነኛ ወንጌል ነው እና መልእክታት ናቸው። እነዛን እናነባለን፣ እነሱ ይነበባሉ። የጌታን ስጋና ደም እንቀበላለን። የቅዳሴው ስነስርዓት ወይም የአምልኮ ስነስርዓታችን ይፈጸማል። ከተፈጸመ በኋላ ወደ ቀጣይ ሌላ ስርዓቶች እንሄዳለን። ከነዛ ስርዓቶች ውስጥ አንደኛው ዕለቱን አስመልክቶ የሚካኤል ከሆነ የሚካኤል ድርሳን ሊነበብ ይችላል። ያ ማለት የቅዳሴውና የአምልኮቱ ክፍል ነው ማለት ግን አይደለም። ሆኖም አያውቅም። ዋናውን የአምልኮ ፕሮግራም ህዝቡ ከጨረሰ በኋላ እነዛን ነገሮች ይሰማቸዋል። ሲሰማቸው የቅዳሴው አንደኛ ክፍል ሆኖ ሁለተኛ ክፍል ሆኖ ሶስተኛ ክፍል ሆኖ አይደለም የምንሰማቸውና እዛ ጋር ሚስባ እንደራረግ በአጭሩ ጠቅለል ሳደርገው በአምልኮታችን ላይ የምናሳትፈው ምንም አይነት ገድላትም ሆነ ድርሳናት የሉም፣ ሊኖሩንም አይችሉም። እንደዛም አናደርግም። ከዛ የተነሳ ነው ለምሳሌ አልኩ ከዛ የተነሳ ገድላት ድርሳናት የሃይማኖት መከራከሪያችን ሊሆኑ አይችሉም ብለን
ከምናነሳባቸው ዋነኛ ነገሮች ውስጥ በየትኛውም የአምልኮ ስፍራችን ላይ የአምልኮ አገልግሎታችን ላይ ተጠቅመናቸው አናውቅም፣ ልንጠቀማቸውም አንችልም። ልደትዬ ጥያቄ ታምረ ማርያም ቤተክርስቲያናችሁ ላይ መቼ ነው የሚነበበው? መቼ ነው የሚነበበው ታምረ ማርያም? ሁለቴ ይነበባል። እሺ፣ አንደኛ ከኪዳን በፊት ከቅዳሴ በፊት ሌሊት ላይ። እሺ። ሁለተኛ ቅዳሴው አልቆ ተጠናቆ ቅዱስ ቁርባኑ ወደ ቦታው ተመልሶ ህዝቡ ከተሰበሰበ በኋላ ከቅዳሴው ማለቂያ በኋላ ሰንበት ላይ ይነበባል። ሰንበት ላይ ነው እሱ። ሌላ ጊዜ ከኪዳኑም ለምሳሌ ቤተክርስቲያን ቅዳሴ ሁሌ ነው ያለው እኛ ቤተክርስቲያን ሌሊት። ስለዚህ ታምረ ማርያምን ሰው ሰማ። ታምረ ማርያም ላይ ያለ ታሪክን ሰማ። ታምረ ማርያም ላይ ያለውን ታሪክ ሰምቶ ኦኬ ህዝቡ ተነግሮት ማርያም ይሄንን ታደርግላችኋለች ተብሎ በዛ መሰረት አንድ ኦርቶዶክሳዊ ጸሎት ቢያደርግ ወይም ደግሞ በተነገረው መሰረት ዋሬቨር ማድረግ ሊሆን ይችላል። ገድልና ድርሳናቱ ያለው አሁን ዲቴል እየሄድን ስላልሆነ እንደሱ ማምሳት አልፈልግም። እንደሱ እንዲያደርግ ነው አይደል? ገድላትና አሁን የታምረ ማርያም የሚነገረው ማርያም እንደዚህ ታምር ሰርታለች፣ ታምራትን ትፈጽምላችሁ እየተባለ እንደውም ህዝቡ አሜን ይላል። የአምልኮ ስርዓት አይደለም ማልክ እንጂ አንተ የአምልኮ ስርዓት ነው አሜን ካለ እንደዚህ አሜን ማለት የአምልኮ ስርዓት ማለት አይደለም። አይደለም ቃል እኮ ይሁን ማለት እኮ አሜን ይሁን እኮ ማርያም እንዴት ታደርግልሃለች ሲባል አሜን ካለ አምልኮ አይደለም እንዴ? አይደለም ይሄ አምልኮ አይደለም። እንደዛማ ካል መጽሐፍ ቅዱስ ላይም ተአምራትን የሚያደርጉ ሰዎች አሜን ብሎ መቀበል ያን እንደ አምላክ ማየት ማለት ነው። ኖ ታምር አደረገች እኮ አይደል? ታምር አደረገች ታውን ታምሩ ተነግሮ ማርያም ይሄንን ታደርግላችሁ ሲባል አሜን ሲል ያንን ነገር አሜን ሲባል አሜን እንላለን። ኦፍ ኮርስ ታማልዳችሁ አይደለም፣ ታማልዳችሁ ሳይሆን እዛ ታምረ ማርያም ላይ ያለ ታሪክ። እሺ አንድ ታምረ ቆይ የገድል ሰው ገባ አንድ ጊዜ ቆይ እንደዛማ እኮ ነው። እኔ አሁን በገድላት ድርሳናት ላይ ልወያይ አይደለም የገባሁት እዚህ ቶቢያነስ የጠየቀኝን ሀሳብ ግን የተነሱትን ሀሳቦች ላይ እያንዳንዶቹ ላይ ለመናገር ኢንዲቴል ራሱ ለመግባት አይደለም የገባሁት። ኢንጀነራል እያወራን ያለ ነው። እና ከይቅርታ ጋር ግን ቅድም አንድ ነገር ሲዋሽ ነበረ እና እሷ ላይ ኤፍሬም እንዲህ አይነት ነገር ከጀመርክ እንኳን እኔ ሶሊ የሰጣለው ቆይ አንድ ጊዜ ቤኪ ያወራና አሁን ምንድነው ያለ ነው እየተቀባበልን ነው። ጀነራል የሆኑ ሀሳቦች ላይ እየተቀባበልን ያለ ነው እያወራን ያለ ነው እንጂ ሲወራ እውነት መሆን አለበት። ኪዳን በፊት ነው የሚነበበው ብለህ ማርያምን አምልኮ አይደለም እያልክ ነበርና እሱን እየዋሸህ ጀነራሉ ላይ አትዋሻ። ስለዚህ እሱን በማስረጃ ማውራት ይሻላል ብዬ ነው። እሺ ሶል ዳቆን ስለሆነ ያውቃል የቤተክርስቲያን እንትን። እሺ ንገር ተናገር። ታምረ ማርያም ሌሊት የሚነበበው ከምን በፊት ነው? ምን ስትል ነበረ? ምን አለ መሰለህ ታምረ ማርያም ስጠይቀው ከኪዳን በፊት ነው የሚነበበው ስትል ነበርና ከኪዳን በፊት አይነበብም። ኪዳኑ ላይ ነው የሚነበበው። ማስረጃ አውጣና ምንም ማውጣት አይጠበቅኝም። አንድ ኦርቶዶክሳዊ ካህን ቢገባ አንተን ወይ ደግሞ ታች የሚገቡ ኦርቶዶክሶች ይታዘበዋል። ኦኬ እየዋሸ እንደሆነ ማለት ነው። ወይ ደግሞ ኪዳናችሁን ቪዲዮ አውጥተህ ማሳየት ይችላል። እኔ ከተሳሳትኩኝ እዚሁ 700 600 ሰው ባለበት ይቀጣል። የኪዳን ጸሎት ይደረግበት መጽሐፉ ቄሱ የሚያነበው ሴንትሮስ የሚል አካውንት ይታያል ኤፍሬም? አየሁት። እሺ ላስገባው። እሺ አስገባሁት። ጌታ ምስክሬ ነው። በዚህ ማንም ፊት ቆሜ ያወራለሁ። ይሄው ጠይቆስ ስለ እውነት ይናገር። ሴንትሮስ ምንድነው? መጀመሪያ ቄስ ነህ ምንድን ነህ? ወይ ዲያቆን? ዲያቆን ነኝ። ከኪዳን ሳይጀመር በፊት ነው የሚነበበው ታምረ ማርያም ኦፍ ኮርስ። ስለዚህ ያው ኦርቶዶክሶች ያው እንግዲህ ውሸታችሁ፣ ስለዚህ ቪዲዮን ማሳየት ያለብን ወደ ቪዲዮ መስራት አለብን ማለት ነው በዚህ። ስለዚህ አሁን ላይ አይ ቲንክ ላይብራሪ አይደለም ስትዋሽ ስለነበር ኖ ኪዳኑ ገና ሲጀመር አንዴ እንሰማማ። ኪዳኑ ሲጀመር ኦኬ ተአምረ ማርያም ተነቦ ተአምረ ኢየሱስ ተነቦ ኦኬ ከዛ በኋላ ጸሎተ ኪዳን የሚባለው ከቅዳሴ መጽሐፍ ጋር አንድ ላይ ፕሪንትድ የሆነው አይ ቲንክ ኤርሚ ጋር በሃርድ ኮፒው አለ። አሁን እኔ ላይብራሪ አከብስሎም ነው እንጂ ኦኬ የጸሎተ ኪዳን የምትለዋ ብቻ ከሆነ እያወራህ ያለው
ከምንድን ነው ከታምረ ማርያም በኋላ ግን አንተ ጸሎተ ኪዳን አድርግ ያወራል ኪዳናችን ብለህ ነው። ከዛ ቅዳሴ እያልክ ነው የሄድከውና ምንድን ነው ኪዳኑ ሲጀምር ራሱ ቄሱ ኦኬ ታምረ ማርያምን አንብቦ ኦኬ ታምረ ኢየሱስ ተነቦ ሌሎቹ መልካ ስዕልና ምንድነው መልካ ስዕል በለው ተፈሲ ማርያም በል እነዚህ ሁሉ ተደርጎ ውዳሴ ማርያም ተደግሞ ኦኬ እነዚህ ሁሉ ፕሮሰሶች ተደርጎ ነው ከዛ ጸሎተ ኪዳን መሀል ላይ ሊጦን ምናምን እያለ ቄሱ የሚቀጥለው ማለት ነው። የኪዳኑ ማዕከል ነው ታምረ ማርያም ያልተነበበበት ወይ ደግሞ ለብቻው የሚነበብበት ስኬጁል የለም። ለብቻው የሚነበበው ከቅዳሴ በኋላ ቀደም ያልከው እሁድ ነው ወይ ደግሞ ኦኬ እሁድ ከቅዳሴ በኋላ ኦኬ የሚነበበው ኪዳን ላይ ግን ምንድነው የታምረ ማርያም ግን የሚነበበው በመሃሉ ላይ ነው በመሃሉ ማለት ነው። ስለዚህ ይሄን ቪዲዮ ማሳየት ይጠበቅብናል። ኪዳናችሁን ስርዓት አውጥተን ማሳየት እንችላለን። ቪዲዮ ማሳየት እንችላለን። ስህተት ነው የተናገርከው እያንዳንዱ ነገር ስህተት ነው። እያንዳንዱ የተናገርከው ነገር ስህተት ነው። እኔ ዲያቆንም ባልሆንም እንኳን አንድ ኮሚቴ አድርገው ማስረጃ አውጣ። እኔ ቋሻው አንድ ቪዲዮ ኪዳንን ቪዲዮ ወጥታ ሳያንተ አንተ ነህ እኮ ማስረጃ የምታመጣው አንተ ነህ። እኔ ግን ልናገር ነው የዋሻው አንተ ነህ። እኔ በማስረጃ ሳያለሁ ኦፍ ኮርስ አሁን ላይ እሺ ቪዲዮ መክፈት ይችላል አለ ጋይስ ዩቲዩብ ላይ አሁን ማንኛውም ኤፍሬም አንድ ደቂቃ ስጠኛለህ ወይንስ ታች ወርጄ እኔ እሺ እሰጥሃለሁ። እሺ ሶል መክፈት ያለው የማን ቪዲዮ ነው? ሶል አውጡ የፈለጋችሁትን ቪዲዮ የማንን ነው? ጸሎተ ኪዳን ብለህ ጀስት ቪዲዮ ዩቲዩብ ላይ ሰርች አድርግ። ምንም ችግር የለም። ጸሎተ ኪዳን ብለህ ከዛ ቀጥሎ ታምረ ማርያም ብለህ ከጎኑ ጻፍበት። የቀጥታ ላይቭ የእነሱን ፕሮግራም ወይ ደግሞ የተቀረጸ ካለ ማለት ነው ኦፍ ኮርስ ይኖራል። እሱን ያሳየናል ማለት ነው። ግን አጥቷቸው ሀሳብ ስጥ እስኪ አንተ ሀሳብ ስጥና እሺ እኔ እድል ስለተሰጠኝ አመሰግናለሁ። ሁላችሁንም ሰላም ብያለሁ። ኤፍሬም እውነት ለመናገር አለው እግዚአብሔር ይመስገን። እውነት ለመናገር የተናገራቸው ነገሮች እኔ ያው አገልጋይም ስለሆንኩኝ ልደትሻ እንዳለው ከኪዳን በፊት ነው። ምክንያቱም ኪዳን ማለት የአምልኮ ክፍልም ስለሆነ ከዛ በኋላ ቅዳሴ ነው። ቅዳሴ ከመጀመሩ በፊት ኪዳን ዘነገሩ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እምቅድመ ዕርገቱ ውስተ ሰማይ ወእምድኅረ ትንሣኤው እሙታን ብሎ የሚጀምረው የኪዳን ጸሎት ይባላል። ያ ማለት ኪዳን ከተጀመረ በኋላ ነው ቅዳሴ የሚቀጥለው ማለት ነው። ከዛ በፊት ግን ንባብ አለ። ቅድምም ብሎታል ለትሻ ንባብ አለ። ንባቡ ደግሞ ከኪዳኑ በፊት ነው። ምንም እንትን የለም። ከኪዳኑ በሚቀርብበት ሰዓት ወይም ኪዳኑ በሚደርስበት ሰዓት ስለ አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቶች ስለዚህ ስንድሮስ እያልከ አንተ የማቋረጥ መብት የለህም። ሀሳቡ ሳይጨርስ የማቋረጥ መብት ይጨርስና ከዛ ትቀጥላለህ። ሶል ይጨርስ አንድ ጊዜ። እሺ ቆይድ ጨርስ ዳጎ። ኦኬ ኪዳን ዘነገሩም ለእግዚእነ ብሎ ያው የኪዳን ጸሎት ይደረጋል። ፕላስ ደግሞ ኪዳኑ ዋናው ነገር ዜማ አለው። ዜማው ደግሞ ግዕዝና እዝል አለው። ታምረ ማርያም ላይ ግን ዜማ የለውም፣ ምንም የለውም። ንባቦች ናቸው። ጀስት የሊተርጂ አካል አይደሉም ማለት ነው በእኛ ቤተክርስቲያን። ሶ ምንድነው ዋናው ፖይንቱ? ኪዳን አለ። ኤንዴን ኪዳን የቅዳሴ መግቢያ ነው። ከዛ በኋላ ወደ ቅዳሴ ይገባል። ቅዳሴ ላይ መሀል ላይ የአምልኮ ክፍል ስለሆነ የዋናው ዲያቆን ምን ያነባል? ከሐዋርያው ቅዱስ ጳውሎስ ከ14ቱ መልእክት አንደኛው ለዕለቱ የሚስማማውን ቅዳሴው ጋር ይቆየና ኪዳኗን ጨርስ። እሱ ላይ ለምንድን ነው የምታቋርጠው? ሴንክሮስ ና ውረድ። በቃ አንደኛ ኤፍሬም በጣም የማይመጥነኝ ሰው ጋር ማውራት አልፈለግም። ቱ ቢ ኦነስት ሲጀመር ይሄ ደረጃዬም አይደለም። ከእንደዚህ አይነት ሰው ጋር ማውራት አይደለም። የውይይት የማያውቅ ሰው ጋር ኤፍሬም መሀል ላይ የገባ ኮንቨርሴሽን ነው እኮ እያደረገው ያለው እንጂ ኮንቨርሴሽን አይደለም። እድሉ ተሰጠው፣ ያወራል። ሴንክሮስ
እሺ ምንድነው ግን ዳቆን አሁን እሱ ፖይንቱ ምንድነው? ሶል እኮ እያለ ያለው አሁን የተነሳውት እንትን ላይ እናድርግ። አሁን ዳቆን አንተ ሙሉን እያብራራ ነው የቅዳሴ ስርዓቱ ማለት ነው። እሱ ሳይሆን የተፈለገው አምሶሪ ግን ኤፍሬም ልጁን አላስወራም እያላችሁት ነው የጋይስ። እኔም ላይቭ መክፈት ስለምችል ጥያቄ ያላችሁ ዛምጣት ትችላላችሁ። ቴንክ ዩ ፎር ሃቪንግ ሚ ሂር ና ሲንክሮስ ቴንክ ዩ ኤፍሬ አይ ሪስፔክት ላንተ። ያ ልጅ ግን ትንሽ ስነ ስርዓት መማር አለበት። ምንድነው ስነ ስርዓት የመደብ ኮንቨርሴሽን ነው እያደረገ ያለው? ለምን እንደዛ ትናገራለህ? ለማመለጥ ነው ኤፍዬ። በፍጹም በፊታችን መቆም አይችሉም በዚህ ጉዳይ እና ይሄ ሁሌ ነው። በፊትም አንድ ጊዜ ኤፍዬ ማነው ማቤት ነው መሰል ሶፊ ቤትም ምን ያመለጠው አይመጥኑኝ ምናምን ይላል ሲያዝ ማለት። አሁን ቅድም ግን ፈታ ብሎ እናንተ አታውቁም ብሎ ቅዳሴውን ኪዳኑ ምናምን እናንተ አታውቁትም